ለምነት ራሳቸውን ያገለሉ ባህታውያን መነኮሳትን እንዳታጠቁ፣ የደረሰ ዛፍ እንዳትቆርጡ፣ ለምግብ ካልሆነና ተፈቅዶ ካልሆነ በግን ካልና ፍየል እንዳታርዱ ይላል። መልካም እንደሰማችሁት ነው። ያለ መረጃ የተወራን እኛ ደግሞ በመረጃ እናፈርሳለን። ዑመር ዘፓክት ኦፍ ዑመር የሚለው በሲሪያዎች ሊባኖሶችን፣ ሲሪያዎችን፣ ግብፅን እንዴት ሙስሊም እንዳደረጉ እንደዚህ የሚላለ አንብብላችሁ። In the name of Allah, most gracious, most merciful. This is the document to the servant of Allah, Umar, the leader of faithful from the Christian of such and such city. When you Muslim come to us, we request safety for ourselves, children, property, and followers of our religion. በአላህ ስም እጅግ አዛኝ ሩሩ በሆነው ይህ ዶክመንት የእንትና ዑመር የእሱ እንትና ያወጣው በክርስቲያኖች ላይ ያወጣው አዋጅ ነው። እናኖች ወደኛ ስትመጡ ለራሳችን፣ ለቤተሰባችን፣ ለእምነት ተከታዮቻችን እና ለንብረቶቻችን ዋስትና ደህንነት እንጠይቃችኋለን። We made a condition on ourselves that we will neither erect in our areas a monastery, church, or sanctuary for monk, nor restore any place of worship that needs restoration. በቦታችን ላይ ቤተክርስቲያን ላንገነባ፣ ገዳም ላንሰራ፣ ለሞኖክሲዎች ማረፊያ መጠለያ ቤት ላንሰራ ቃል እንገባለን ብላችሁ ፈርሙ እያላቸው ነው። አጥቅቷቸው እኮ ሄዶ ነው ክርስቲያን የሆኑ ቦታዎች ላይ ሄዶ ሙስሊሞች ሲመጡ እንደዚህ ያስደርጋል። We will not prevent any Muslim from resting in our churches, whether they come by day or night. በቀንም ሆነ በማታ ሙስሊሞች ወደ ቤተ ክርስቲያናችን ሊያርፉበት ከመጡ ልንከለክላቸው አይገባም፣ አንከለክልም ይላል። And we will open the doors of our houses of worship for the wayfarer and the passenger. ለመንገደኛ ደግሞ የጸሎት ቦታ ማምለኪያ ቦታችንን በራችንን ቤቱን እንከፍትላቸዋለን ይላል። Those Muslims who come as guests will enjoy boarding and food for 3 days. የመጡት ሙስሊሞች ደግሞ በቤታችን ውስጥ ለ3 ቀን ያህል ማረፊያ እንሰጣቸዋለን። ምግባቸውን እየበሉ ዘና ማለት ይችላሉ። ሶ አንድ ሙስሊም ቢመጣ ቤት ውስጥ ለ3 ቀን ያህል አልጋህን ለቀህለት ምግብ እየሰጠኸው ማስተናገድ ግዴታ አለብህ ማለት ነው። ሰላማዊ ሃይማኖት ይሄ ነው። We will not allow spy against Muslims into our churches and homes. ሙስሊሞችን የሚሰልሉ በቤተክርስቲያንም በቦታችንም እንደዚህ በቤታችንም አናደርግም ስለላ ነገር ማለት ነው። We will not teach our children the Quran. ልጆቻችንን ስለ ቁርአን አናስተምርም። Publicize practice of shirk. Invite anyone to shirk or prevent any of our fellows from embracing Islam if they choose to do so. ስለ እስልምና ምንም ነገር ላናሳትም፣ ምንም ነገር ለሙስሊሞች ላንሰብክ፣ ልጆቻችን ስለ ቁርአን ላናስተምራቸው፣ ከእስልምና ወደ ክርስትና ላናመጣ፣ የኛ ግን ወደ እስልምና መሄድ ከፈለጉ ላንከለክል ብላችሁ ፈርሙ። We will respect Muslims, move from the place we sit in if they choose to sit in them. ሙስሊሞችን ልናከብር፣ ሙስሊሞች ከመጡ ቦታችንን ለቀን መቀመጥ ከፈለጉኛ ቦታ ላይ ቦታችንን ለነሱ ልንለቅላቸው ይገባል። We will not imitate their clothes, caps, turbans, sandals, hairstyles, speech, nicknames and title names. እነሱን የሚገልጹ ነገሮች ስሞችን፣ የቅጥል ስሞችን፣ ጫማ፣ ልብስ እንደዚህ አይነት ነገሮች በሙሉ ላናደርግ፣ ሙስሊሞች የሚለብሷቸውን አይነቶች በፍጹም ላናደርግ፣ ስምም ሆነ እንደዚህ አይነት ነገሮች ጫማም ላንጠቀም ብላችሁ ፈርሙ ይላል። We will not encrypt our stamps in Arabic. በአረብኛ ማህተብ ላንመታ ብላችሁ ፈርሙ ይላል። ምን አይነት አዋጅ እንደሆነ እንግዲህ አስቡት። ሄደው ኮራዋቸው ነው እንደዚህ አይነት አዋጅ የሚያውጁባቸው ማለት ነው። We will have the front of our hair cut
ከፊት ለፊት ጸጉራችንን ልንላጨው ልንቆረጥ ዊር አወር ከስተመሪ ክሎዝስ ዌሬቨር ዊ አር የትኛውን ቦታ ላይ ብንሆን የተለመደ ልብስ እንለብስ መዘነጥ አችልም። ተመሳሳይ ልብስ ነው የምንለብሰው እነሱ እንዲለዩህ ማለት ነው። ዊር ቤልስ አራውንድ ዘ ዊስት እንደዚህ ወገብህ ላይ የውርደት ቀበቶ ልታጠልቅ። ዊ ዊል ኖት ሳውንድ ዘ ቤልስ ኢን አወር ቸርችስ በቤተ ክርስቲያን ውስጥ ደውል ላናሰማ ላንደውል። አስባችሁታል? ደውል መደወል አችልም። or raise our voices while reciting our holy books inside our churches in the presence of Muslims. ሙስሊሞች በቤተ ክርስቲያናችን ውስጥ ካሉ ድምጻችንን ከፍ አድርገን መጽሐፍ ቅዱሳችንን ላናነብ። nor raises our voices with the prayer at our funerals. ሰው ሞቶብን በቀብር ቦታ ላይ ጸሎት ስናደርግ ድምጻችንን ከፍ አድርገን ላንጸልይ። እንግዲህ ሰው ሞቶብን ስታለቅስ ራሱ ድምጽ መሰማት የለበትም። አስባችሁታል? ላይት ቶርቸርስ ኢን funeral በቀብር ቦታ ላይ ሻማ ጧፍ ማብራት አትችልም። እንደዚህ አይነት አዋጅ ነው ያወጁት። ዘ ፓክት ኦፍ ዑመር በሉና ግቡና እዩት። ምን አይነት አስቀያሚ አዋጅ አውጀው። ለምሳሌ ሲሪያን፣ ሊባኖስን፣ ግብፅን እንዴት እንዳሰለሟቸው ሲምፕሊ ማወቅ ትችላላችሁ። ይሄ ሱራ አልተውባ ወይም 9ኛው ምዕራፍ ቁጥር 29 ላይ የሚገኝ ነው ቁርአኑ ላይ። ተፍሲር ኢብን ከቲር ሱራ 9:29ን የፈሰረበትን ይሄ አሁን ያነበብኩላችሁን በተመሳሳይ አስቀምጦታል። እንዴት ክርስቲያኖችን ማሰቃየት እንዳለባቸው ማለት ነው። እንዴት አድርገው አሰቃይተው ክርስቲያኑ ያሉበት ቦታን እንዴት ንብረት እንደሚወርሱ አስቀምጦታል። መጽሐፍ ቅዱስ ግን እንደዚህ ይላል። የሮሜ መልእክት ምዕራፍ 12 ቁጥር 14 ጀምሮ ላንብብላችሁ። የሚያሳድዷችሁ መርቁ፣ መርቁ እንጂ አትራገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱ ጋር አልቅሱ። እርስ በርሳችሁ በአንድ ሀሳብ ተስማሙ። የትዕቢትን ነገር አታስቡ፣ ነገር ግን የትህትናን ነገር ለመስራት ትጉ። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ጋር ሁሉ በሰላም ኖሩ። ተወዳጆቹ የራሳችሁን አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ጥራት ግን ቢራብ አብላው፣ ቢጠማም አጠጣው። ይህን በማድረግ በራሱ ላይ የእሳት ፍም ትከምራለህ። ክፉን በመልካም አሸንፉ እንጂ በክፉ አታሸንፉ። ስለዚህ አሁን ምርጫው እናንተ ነው። ሩሩ አዛኙ ማን ነው? ቤትህ መጥቼ ለ3 ቀን ያህል እንደፈለግኩ ብሆን ግዴታ አለብህ ብሎ አስገድዶ የሚያደርገው ነው። ቤተክርስቲያን ውስጥ ማረፍ ከፈለግኩኝ ከፍቅረኛው ጋር ቤቶ ቤተክርስቲያን ውስጥ ነው እንትን ማለት ለ3 ቀን ካለ በሩ መክፈት አለብህ። ጸሎት እንዳትጸልይ ካለ መፍቱ ነው። ሱራ 9:29 ይሄንን ነው የሚሰብከው። ምን አይነት እንደሆነ አስቡት እንግዲህ። እስልምና ይሄ ነው። ያልተጻፈ በሐሰት ማሞጋገስ አይቻልም። የተጻፈውን እንዲያነበብን እናጋልጣለን። የሐሰት መረጃን እንደዚህ በእውነት እናፈርሰዋለን። ሼር አድርጉት። ቴንኪው ቤትዬ በጣም አመሰግናለሁ ስላሳየሽልኝ። በቃ የመጨረሻ መዝጊያ ላድርግና ጋይስ ምንድነው ይሄ ምልክት ኢትዮጵያ ውስጥ እየጀመረ ነው። ይሄ ሸሪዓ ከተጣለ ይሄንን ነው ተግባራዊ የሚያደርጉት። ቁጥራችን ሲበዛ የሚሉት ይሄንን ነው። እያንዳንዱ እዚህ ቻናል ውስጥ ገብታችሁ ቪዲዮዎችን ማየት ትችላላችሁ። አሁን በዛ ያሉበት ቦታ ላይ ምን ይሏቸዋል? ምን ማለት ጀምረዋል? ክርስቶስን ኢሳ ካልሆነ ኢየሱስ ማለት አትችሉም። አብርሃምን ኢብራሂም ማለት ነው ያለባችሁ። ሙሴን ሙሳ ነው ማለት ያለባችሁ። እመቤታችን ማርያምን መርየም ነው ማለት ያለባችሁ። አለበለዚያ አብረን አንኖርም እያሉ ነው። ሉክ እየመጡ ነው። ትንሽ ቁጥራቸው የበዛበት ቦታ ላይ ያንን በአደባባይ እየወጡ እየተናገሩ ነው። በአደባባይ በግልጽ ደረታቸውን ነፍተው ቁጥራችን ሲበዛ እንደዚህ እናደርጋቸዋለን ወደ ማለት ደርሰዋል። ስለዚህ ይሄ ሸሪዓ ማለት ይሄንን ነው ኢትዮጵያ ውስጥ ሊጥሉ ወይ ደግሞ ተግባራዊ ሊያደርጉ የሚመጡት እነዚህ የተዘረዘሩትን ነው። ስለዚህ በጣም መንቃት አለብን። ንቃ ክርስቲያን። ይሄ አይዲዮሎጂ ለማንም የሚጠቅም አይደለም። ለማንም መጥፋት ያለበት ነው። ግቡና ግሩፑ ላይ ብዙ ቪዲዮ ያስቀምጫለሁ ማየት ትችላላችሁ። ስለዚህ ይሄ ለመንግስትም ለሁሉም የሚጠቅም ስላልሆነ
ተባብረን ልንዋጋው ይገባል። ቀጥይ። ይሄን ነው ይትላሰማቸውና ከዛ የሰማችሁ እንግዲህ ሰምታችኋል። ዛሬ ብቻ አይደለም በነገራችን ላይ ይሄ ነገር የተናገራችሁ ከድሮም ነው እና ይሄ ውሃ ቆሽሿል ወይስ አልቆሸሸም? የሞቱ ውሾች በሚጣልበት የሴት ልጅ ፔሬድ የነካው ጨርቅ የሚጣልበት የሰዎች እዳሪ የሚጣልበት ውሃ የቆሸሸ ነው ወይስ ንጹህ ነው? አንተ ቤትን ከፍታ አይደለም እንዲልና ከንባቡ ላስጀምረው እንደ ቆንጦስጦኒዮስ አረበቂ ነው። ቀን ጧት ሲሰሙት ስለነበረ ያው ሀሳቡ ምንድነው የሰውየው ላስተም ጉድጓድ ውስጥ ነበረ። በቃ እሺ እና እኔ ይሄ ሰውዬ እንግዲህ ምንም ታውቁታላችሁ እናንተና ፖስጣዝ መሐመድ ከድር ይባላል። አንደኛ ክርስትና እንዲጠፋ ከሚፈልጉ ሰዎች መካከል ውስጥ አንዱ ይሄ ነውና ከስድቡ በጣም ባለጌ ነውና ቅድም ዝኔም ገብቼ ስጠራዝም አለ እና ለተናገራቸው ነገሮች ጥያቄ ልጠይቀው ነበር እና በጣም ባለጌ ሰውዬ ነው፣ ግን ሆስታዝ ነው እና እዚህ ጋር ራሱ እንትን ሲል ትመለከታላችሁ ሲመራ ማለት ነው ምናምን። ግን ቅድም ከእሱ ጋራ ያደረጉትን ቆይታ ላሰማችሁ። በመንፈስ ተመርቶ ጴጥሮስ ምዕራፍ 1 ዘንድ ሰጥቶ ያወራግ ነው። ይኸው ተርጉምላችሁ ወይ ይኸው ሙሉ ሀሳቡን ተርጉሙ ለተርጉምልህ ይኸው እሺ ይኸው ኮፒ አድርጌልሃለሁ። የሞቱ ውሾች የወር አበባ ልብስና የሰው እዳሪ የሚጣልበት ጉድጓድ ይኸው ምንድነው የሚጣልበት የሞቱ ውሾች አንድ አይደለም ውሾች ናቸው። የወር አበባ ልብስና የሰው እዳሪ የሚጣልበት ጉድጓድ ነው። ስለዚህ የውሃ እንዳንተ አመለካከት ንጹህ ነው ወይስ ንጹህ አይደለም? ቀጥላም እሺ። ከዛ ያለ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ምን አሉ? ውሃ ንጹህ ነው፣ በምንም ነገር አይረክስም አሉ። አሁን እዚህ ውስጥ ያላችሁ ሙስሊም በየትኛው አይምሯችሁ ነው ይሄ ውሃ ንጹህ ነው አይቆሽ ነው? ቆይ ትንሽ ላስረዝመው። ይሄ ስለምታውቁት እንትኑን ሀሳቡን ሰው ከዚህ ሰውዬ ጋር ያወራውን ከውስታዙ ጋር ያወራው ጡዝጣዝ የሆነ ሰውዬ ጋር ያወራውን ሲሞላ ከብልት ከእምብርት ስር ያለው ፀጉር ጋር ይደርሳል። ሲወርድ ደግሞ ከብልት በታች ይሆናል። እሺ ኡስታዝ ማነው ሐምዛ ነህ እየተናገርክ ያለው? አንዴ ጠብቀኛለህ ሐምዛ፣ ወይስ የጀመርከው ካለ ትጨርሳለህ? አይ ጠብቃለሁ። እሺ ሹክራን ጀዛከላሁ ኸይር። እዚህ ላይ ጠያቂያችን ማን ነበር? ማነው? ኮንስታንቲኖስ ነው የጠየቀው ጥያቄ በእንዲህ መልኩ የተባለው ውሃ እንዴት ነው እሱ ንጹህ ነው ልትሉ በምን አይነት አመለካከት ነው ንጹህ ነው ማለት የምትችሉት ነው ያልከው አይደል? እንደሱም ብቻ ሳይሆን የኔ ጥያቄ በዚህ ውሃ ነው በቃ አትድገም ጥያቄ እኮ ነው ማስገባው። ሰምቻለሁ። ምንድን ነበር እሺ ጥያቄ ይመስላል? በቃ ይሄው ጥያቄው ይሄ ነው። አይ 3 ሜትር ጥልቀቱ እሱ ጥያቄ እሱ አለ። እንደገና መሐመድ በዚህ እባክህ ተረጋጋ። ከአሁን በኋላ ጥያቄ ግልጽ ስለሆነ አትንቀዥቀዥ፣ ጠብቀህ መልስን አዳምጥ። ፊኒሽ። ከቅድም ጀምሮ እየሰማሁህ ነበረ። ገብቶሃል? ምንም ልታናገር አትፈልግም። አንተ መናገር ብቻ ነው የምትፈልገው። ስለዚህ የእኛን መልስ አዳምጥ። ጀዛከላሁ ኸይር። ጀዛከላሁ ኸይር ያልኩት አጠገብ ያሉትን ነው፣ አንተን አይደለም። እዚህ በምን አእምሮ ነው ንጹህ ነው የምትሉት? የሞተ ውሻ የተጣለበት የወር አበባ አጣቢና ጨርቅ ምናምን ነገር የተጣለበትን እንዴት ነው በምን ጭንቅላት ነው እናንተ ንጹህ ነው የምትሉት ነው ያልከው? በነቢዩ መሐመድ አስተምህሮት ነው፣ ጭንቅላት አያስፈልገውም። ይሄ እሳቸው ነው ንጹህ ነው ካሉ ንጹህ ነው 100% እናምንበታለን። አንድ ሁለተኛ ቆሻሻ ነው ለማለት የሚሟላ
መስፈርታል ያን መስፈርት አሟልቶ ነብዩ ቆሻሻ ነው እንዲያነጡ ካሉ ቆሻሻ ነው ማለት ነው። አለቃ ተመልከቱ። ኧረ ይሄ ነገር ትንሽ ልጅ ገበው ማለት ነብዩ ካሉ አሉ ብለዋል። ትንሽ ልጅ ገበላችሁ በቃ ካካ ብሉ ከተባሉ ነብዩ ካለ በቃ ይላል። በነብዩ መሐመድ ጭንቅላት ነው። በነብዩ መሐመድ ቆሻሻ ነው ካሉ ቆሻሻ ነው። ለነሱ አይናቸው ማን ናቸው? መሐመድ። ለነሱ አይምሯቸው እንደማን ነው? መሐመድ። ከበጀር ቃል ድገምላችሁ። ወዴት ነው? 3 ሜትር ጥልቀቱ እሱ ጥያቄ ይሷል። እንደገና እባክህ ተረጋጋ። በክብር ነው የምናወራው። ከአሁን በኋላ ጥያቄ ግልጽ ስለሆነ አትንቀጭቀጭ፣ ጠብቀህ መልስን አዳምጥ። ፊኒሽ። ከቅድም ጀምሮ እየሰማሁህ ነበረ። ገብቶሃል? ምንም ልታናግር አትፈልግም። አንተ መናገር ብቻ ነው የምትፈልገው። ስለዚህ የእኛን መልስ አዳምጥ። ጀዛከላህ ኸይር። ጀዛከላህ ኸይር ያልኩት አጠገብ ያሉትን ነው፣ አንተን አይደለም። እዚህ ጋር በምን አእምሮ ነው ንጹህ ነው የምትሉት? የሞተ ውሻ የተጣለበት የወር አበባ አጣቢና ጨርቅ ምናምን ነገር የተጣለበትን እንዴት ነው በምን ጭንቅላት ነው እናንተ ንጹህ ነው የምትሉት ነው ያልከው? በነቢዩ መሐመድ አስተምህሮት ነው። ጭንቅላት አያስፈልገውም። ይሄ እሳቸው ነው ንጹህ ነው ካሉ ንጹህ ነው 100% እናምንበታለን። አንድ ሁለተኛ ቆሻ ነው ለማለት የሚሟላ መስፈርት አለ። ያን መስፈርት አሟልቶ ነብዩ ቆሻሻ ነው እንዲያነጡ ካሉ ቆሻሻ ነው ማለት ነው። አለቃ አንተን ከዚሁ ጋር አያይዤ መልስ ማለት ጥያቄ መጠየቅ ገላህ ልትታጠብ ፈለግ። በነገራችን ላይ ይጠጣ አይደለም ያሉት፣ ለትጥበት ነው የፈቀዱት። ይሄን አንተ ገላህ ልትታጠብ ፈልገው አጣት ውሃ አጣ። ከብቶች የሚጠጡበት አካባቢ ዝም አስብሉት። ዝም ይበል እባክህ ዝም በል። ስትሸነፉ ባህሪያቸው ይሄ ይጠጣ አይደለም የተባለው ይታጠብበት ነው የተባለው። አንተ ውሃ ይጠጣ ነው የተባለው፣ እሱ በሚታጠብ ቀየረው። ይጠጣ ነው የሚለው እና አንድ ጨርሰው ግን ልትታጠብበት የምትችልበት ደረጃ ላይ ባለው ውሃ ትታጠባለህ። አትታጠብም? አልታጠብም የራሱ ጉዳይ። ይሄ ነገር ያስታጥበኛል ብለህ ካመንክበት ትታጠባለህ። ነቢዩ መሐመድ ደግሞ ዓለይሂ ሰላቱ ወሰላም በዓለም አቀፍ ደረጃ ላለን ሙስሊሞች ላለፉትም ለአሁንም ለወደፊቱም ጭምር ነብይ ናቸው። ነብይነታቸው ጥበብ የተሞላበት ነው። ከጥበብ ውስጥ ደግሞ እንዲህ አይነት አስተምሮቶችም አሉበት። ሌላ ምሳሌ ልጨምርልህና እኛ ልንጠጣ ባዘጋጀን በሆነው የምንጠጣበት ወተት ይሁን ሻይ ይሁን ዝንብ ቢያርፍበት ለዛች ዝንብ ተብሎ ዝንቡት አይባልም። ምንድነው የምናደርገው? እያወራሁ ነው። ዝም በል ዝም በል አንተ። ማን ነው እሱ የሚያወራው? ሀምዛ ዝም አስብሉት። ይሄንን ሞዴሬተር ከሆናችሁ ቆንጦስጦኖስ እዚህ ጋር ጠፋ። ዝም ማለት ነበረብህ። ቆይ አሁን እዚህ ጋር የሚሉት ስማው። ቆይ ምን እንደሚል ስሙት። በምን ጭንቅላት ነው በምን አመለካከት ነው የሚባል ነገር ያለው። ዝንብ ካረፈችበት ሻይ ላይ የሚሆን ወተታችን ላይ አንስተን አንደፋም። በነቢዩ መሐመድ ጥበብ አስተምሮት መሰረት ዝንቧን እንዘፍቃታለን። እዛው ተከነጥልና እንጠጣዋለን ያን ነገር ማለት ነው። ይህ ደግሞ ሳይንስን በሚያራምድ ወይም በሳይንቲስቶች ደረጃ ምንድን ነው እሱ የተባለው? አስባን ይህን የመሰለ ጮማ ወሬ ልታስመልጠኝ ነበር። ቅልቅል ብለህ ነው ጽፈሽልኝ ነው ከሰር ያስወጡ አውራ ዝማት በል ብለሽ ስትጽፊልኝ እሺ በቃ ብዬ እንጂ እኔማ ዝም ይታገሽ እስከመጨረሻ ልጠይቀው ነበረ። ቆስጠንጢኖስ ጠጡት አላለም መጀመሪያ። አሁን እያየሁ ጠጥተህ ታሳየኛለህ። መጠጣት ካለ አይደለም ካልከኝ ደግሞ የኡዱ ፐርፎርማንስ ስታደርግ አፍ መግሞጥሞጥ አለውና ነብዩ ስላስተማሩ ነው ብለን ተቀብለናል ብሏል። አይታችሁታል። ዝንቧን ነክረን እንጠጣዋለን አሉ። ዋናው ምን መሰለህ ቻሌንጁን አልቀላቀልከውም ነበር ቆስጠንጢኖስ ማለትም ኡስታዙን ውሃውን ለምን ተግሞጥሙጥልኝ አትለውም ነበር? ካካ ጨምረህ
መቼ ደቂቃ ተሰጠኝ እያየህ እንዳለ ፍንፍን ተደረገ ያስወጡኝ እኮ እንዴ። ይሄ ቻሌንጅ መቀጠል አለበት። እንቀጥለዋለን ነገ ተመልሼ ገብቼ ግን አልኩኝ አስወጡኝ ድጋሚ። ያ ቤታቸው ውስጥ ነው እነሱ ቤት ነው የገቡት የገባው የነበረና ምንም ወቅት አልሰጡትም። ይገባል ክርስቲያን ያስወርዳል ይገባል ያስወርዳል። ይሄም ራሱ በስንት ስለት የተገኘ ነው። እኔ እንደዛ ያልኩ ቆንጦስቶኒስ እንደዛ ያልኩ በነገራችን ላይ ፖይንት በቃ ጥለዋል እና ስለጣለ ነው በቃ ጥለዋልና ያስወጡህም ችግር የለውም የሚቆጭ ነገር አይደለም። ምክንያቱም በቃ ጥለውታል። ይሄን ነገር በቃ እንጠጣለን መሐመድ ካለ ምንም ቢሆን እንኳን ሰገራ እንኳን ሰው የሞተ ምንድነው የውሾች የሞቱበት የተከተቱበት ይቀርም ምንም በቃ ቆይ መሐመድ ይሄ ቆሻ አይደለም ካለ አይደለም ብለው ተቀብለዋል። እና ከዚህ የበለጠ መታወር አለ ኡስታዝ ተብለው እንግዲህ እንደዚህ ከመለሱ በቂ ነው። እኛ ተራ ሰዎች እነዚህ ተማሪዎች ራሱ መጠየቅ እንትን አንችልም። ለምን እነዚህ እንኳን ያው በቃ ኡስታዞቻችሁ በዚህ መልኩ ነው እንትን ያሉት የፈሰሩላችሁና እንትን የመጨረሻ ያለውን ድጋሚ ማሰማችኋለሁና እንደነዚህ ያሉ ኡስታዞች ለስድብ የተዘጋጁ ሰዎች ወተት ውስጥ ማለት ነው። ይሄኔ ስንት ጊዜ ገብታ ጨምቁ ጠጥቶታል። ሲቀጥል ሳይንስ ላይ እንደዛ የሚል የለም። የቅድም ሳይንስ ላይ ሲዋሽ ነበር። ሳይንስ በአንድ ክንፏ መድኃኒት አለ ይላል። ውሸት። ቁርአን እንትኑ ሐዲስ እኮ ነው እንደዛ ያለው፣ ግን የሳይንስ ላይ አላከከ። በጣም ውሸታም ነው። እና መጨረሻ ረስተማችሁ መሰለኝ። የሚገርም እኮ በጣም አንድ ያረጋችሁ በእነሱ ጭንቅላት ይህን ስለማይቀበለው እንዴ ቆይ ጥያቄን አዳምጠኝ። ምንድነው ጥያቄ? ነብዩ መሐመድ ውዱ አርጉበታል። ስለዚህ ብይል እንተል እንዳታወራው አለ። ምክንያቱም ትክክል እንዳልሆነ እኮ አይምሮ ይነግረዋል። ግን በሜዱላው ነው የሚያስበው ይዞይ በሴሌብራሙ አይደለም የሚያስበው፣ በሜዱላ ነው የሚያስበው። ቀጥይ። ዋና ፖይንታችን የነበረው ኡስታዞች እንዲናገሩት ነበር። ተናገሩት። በቃ መታችሁ እዚህ ስትመስፈነጩ የኡስታዞቻችሁን ይኸው እንላለን። እሺ ደግሞ ሰው እንደው አይጠጣሽ የሚጠጣ አይደለም አለ። አካላታቸው እንዴት ነው አካላታቸውን እንትን የሚሉት የሚታጠቡበት እንዴት ነው? ሰገራ ፔሬድ የነካው የወር አበባ ማለት ነው። እንዲሁም ደግሞ ምንድነው ውሻ የሞተበት ምናምን እንዴት ነው ለሰውነታችን የምናደርገው? አስባችሁታል? ከዛ የሰውነት ታጠብኩ እንዶ አደረኩም ብላሽ ደግሞ እንጀራ ምናምን ስትበሉበት እጆቻችሁ በጣም ከባድ ነው። እኔ ምንስነሞች ምን ጭንቅላታችሁ እንዴት እንደሆነ ስትሸነፉ ጀግና ኡስታዝ የሚሉትን ከዚህ በኋላ እኮ የኛ ጥያቄ ነው አይደለም ይተጣ አይደለም የተባለው አምነውታል አይደል ቤቲ? አዎ ተቀበሉ። ኡስታዞች አምነው ተቀበሉታል። ከዚህ በኋላ እኮ የኛ ጥያቄ በተግባር ነው የምንፈልገው። ቪዲዮ እያበሩ ቻሌንጃችን እሱ ነው። ኡስታዝ ራሱ ቪዲዮ አብረተው ይሄው በነብይ አላፍርም ብለው ተግሞጥሙጦ ቢያሳዩን አሪፍ ነበር። ያ እሱ ነው ቻሌንጃችን። አሁን ምን አለ መሰለህ፣ አሁን እሱ ቃልዬ ማን ነው እሱ ቅዱስቶኒስ የገባበት ምክንያት ልጁ እዚህ ሙስሊሞች መጣው እና ይሰሙ የለ ሶ ቤቱ ሲያገኘው ምን አለ ተሳድቧል አለ። ምን ተሳደበ ሲባል እንደዚህ ሰገራና ውሃ ውስጥ ሰገራ እና የሞተ አህያ የሞተ ውሻ ምናምን ገብቶበታልና በዛ ዱዓ ያደርጋሉ ብሎ መሐመድ ተናግሯል ብሎ ተሳድቧል አለ። እንግዲህ ይሄ ስድብ ከሆነ እኔ ገብቼ ነበር እድሉ ሰጥተውኝ ስድብ ከሆነ ራሱ መረጃ ያሳያችኋልና ብዬ ነው በዛው የጀመሩት ማለት ነውና መረጃ ከፍቶ ሲያሳያቸው ደግሞ አሁን እንደዚህ አመኑ ማለት ነው። ስድቡ እንግዲህ መሐመድ ነው የተሳደበው እንጂ ለነሱ ስድብ ነበር መጀመሪያ፣ ግን ተምረውበታል። ካሁን በኋላ ተሳደባችሁ እንዳትሉ፣ የመጣችሁ ተሳደባችሁ አትበሉ። የተነበባችላችሁ የራሳችሁ ሐዲስ ነው። ለማንኛውም ጨርሰው ይሄ ዝትት ሰውዬ ታጠብበት ነው የተባለው። አንተ ውሃ ንጹህ ውሃ መታጠቢያ ውሃ ባጣህበት ስፍራ ላይ የተበከለ ውሃ ቆሻሻ እንኳን ሆኖ ግን ልትታጠብበት የምትችልበት ደረጃ ላይ ባለው ውሃ ትታጠባለህ? አትታጠብም? አልታጠብም የራሱ ጉዳይ
አይ ይሄ ነገር ያስታጥበኛል ብለህ ካመንክበት ትታጠባለህ። ነቢዩ መሐመድ ደግሞ ዓለይሂ ሰላቱ ወሰላም በዓለም አቀፍ ደረጃ ላለን ሙስሊሞች ላለፉትም ለአሁንም ለወደፊቱም ጭምር ነብይ ናቸው። ነብይነታቸው ጥበብ የተሞላበት ነው። ከጥበብ ውስጥ ደግሞ እንዲህ አይነት አስተምሮቶችም አሉበት። ሌላ ምሳሌ ልጨምርልህና እኛ ልንጠጣ ባዘጋጀን በሆነው የምንጠጣበት ወተት ይሁን ሻይ ይሁን ዝንብ ቢያርፍበት ለዛች ዝንብ ተብሎ ዝንቡት አይባልም። ምንድነው የምናደርገው? እያወራሁ ነው እያወራሁ ነው። ዝም በል አድርገህ ዝም በል አንተ። ማን ነው እሱ የሚያወራው? ሀምዛ ዝም አስብሉት። ይሄንን ሞዴሬተር ከሆናችሁ በምን ጭንቅላት ነው በምን አመለካከት ነው የሚባል ነገር የለም። ዝንብ ካረፈችበት ሻይ ላይ የሚሆን ወተታችን ላይ አንስተን አንደፋም። በነቢዩ መሐመድ ጥበባዊ አስተምሮት መሰረት ዝንቧን እንዘፍቃታለን። ከዛ አውጥተን እንጥልና እንጠጣዋለን ነገር ማለት ነው። ይህ ደግሞ ሳይንስን በሚያራምድ ወይም በሳይንቲስቶች ደረጃ ምንድን ነው እሱ የተባለው? ዝንብ በአንድ ክንፏ መርዛማ ወይም ደግሞ ጀርመን ተሸካሚ ትሆን ስትጠልቅ እዛ ውስጥ በዛ ላይ ስትጠልቅ አንድ ክንፏን ውስጥ ትነግረዋለች። ወይ ጀርመን ተሸካሚ ያላለ ጀርመን ተሸካሚ ቤት ያዡና ቆርጬ አወጣለሁ ብዬ አንተ ራስህ ግን ምን አስበህ ነው ይሄን ሲመልስልህ ጣልቃ ትገባበታለህ እንዴ? እንዴ ምርጥ መልስ የዝንቧን እኮ በራሱ ጊዜ እየመለሰልህ እኮ ነው። እሷ ቤት ነች። እኔ ነኝ ያጠፋሁት። ግን ዋና እኔ ምን መሰለህ ጀርመን ያለው ጀርመን ነው ሲባል ሰምቶ ነው። ስማ እኔ እንደዛ ያልኩት ለሱ ጣልቃ እንዲገባ አደረኩት። በቃ ፖሊስ ጀርመንን ተሸክማ ትሄዳለች ነው ያለው። ወይ እንድገመው እንዴ? ይደገም ኤፌሶን ጀርመንማ ይደገም እንጂ ቤት ይሻላል እንዴ? ጀርመን ያለው ጀርመን ነው ሲሉ ሰምቶ እኮ ነው። አሁን ይሄንን እኮ ነው የምትከተለው። ጆሮዬማ ምን አቅቶኛል። ቆይ አንዴ ጣልቃ ስትገባ አናደኸኝ ነበረ። ጣልቃ ስትገባ እሱን ብቻ ሳይሆን እኔንም አናደኸኝ ነበር። የዝንቧን ሲመልስ ሳይጠየቅ ሲያወራ እንዴ በገዛችሁ ሰረት ብሎ ግን አይደለም። ምን ብሎ ይመሰለ ዋናው እኮ ችግሩ የተፈጠረው አንተ አሁን ገላን ትታጠብበታለህ አይደል? እንዴት ነው ቆሻሻን ለማስወገድ ከገላዬ ላይ በቆሻሻ የምታጠበው? ምን ማለት ነው? እሺ ለማንኛውም አፉ ውስጥ ከቶ አስበዋል። ልክ እንደ መሐመድ እኮ አፉ ውስጥ ከቶት ውሃውን ቦጭ አድርጎ ነው የተፋው። ልክ እንደዛ ታታረገው አስበዋል። ለገላን ያለው ነው ማለት እሱ እንመጣበታለን። ቀጥ ቤትዬ እያወራሁ ነው። ዝም በል ነገር ያደርሰዋል። ከዛ በኋላ አውጥታችሁ ደረጃ ምንድን ነው እሱ የተባለው? ዝንብ በአንድ ክንፏ መርዛማ ወይም ደግሞ ጀርመን ተሸካሚ ትሆን ስትጠልቅ እዛ ውስጥ ጀርመን ተሸካሚ ትሆናል። አሁን ይህ ቪዲዮ ቤቲ አሁን ነው ቴሌግራም ላኪልኝ። ይሄ ቪዲዮ አሁን ነው ላኪልኝ። ጀርመን ልገባ ነው። ጀርመን አይሻለ ፍራንክፈርትን ነው በርሊንን ነው ጀርመን ነው አረ ጀርመን የሌለ አንደኛ እኮ ነች። ጀርመን የሌለ እኔ የሼህ ኢብራሂምን ቪዲዮ የተካልኝ ስማ ሼህ ኢብራሂም ነብያችን ካሉ አሉ ነው ያለውን የተካልኝ ያረጋገጠልኝ ሁለተኛ ቪዲዮ ነው። ይሄ ዶክሜንት ሊሆን ይገባዋል። ስለዚህ አሁን ነው ላኪልኝ። አሁን ነው ከትላንት ወዲያ ስንደመምበት የነበረው ነገር ምንም ሊደንቀን አይገባም። ምክንያቱም ይሄ የኡስታዞች አስተምሮ ነው። እኔ ነብዩ መሐመድ ካሉኝ ሰው አርጄ እበላለሁ፣ ነብይ ካሉኝ ሕፃን እደፍራለሁ፣ ነብይ ካሉኝ እኔ እንትን እላለሁ ላይክ እንደዚህ አይነት ውሃ የሞቱ ውሾች ምናምን በተጣለበት ምናምን ነገር እጠጣለሁ እታጠባለሁ ያለ ሙስሊም በአይምሮ ነው ብዬ እኔ አላስብም። አሁን ችግር የለውም ብዙ ወሬ አናወራም። በነገራችን ላይ ድንቅ ቪዲዮ ነው ያመጣህልን ቆስጠንጢኖስ፣ እናመሰግናለን። ጥሩ ጥያቄ ነው የጠየቀው፣ እሱም የመለሰው አሪፍ መልስ ነው። እፎይ ከዚህ በፊት ይሄን ሲያነሳው ተሳዳቢ የተባለበት አሁን ይሄ ሲናገር እንትን ይልበት
ምንም ምክንያት የለም። ቴሌግራም ግሩፕ ላይ ይለቀቃል። ይሄ ቪዲዮ በደንብ መሰራት አለበት፣ እጅግ በደንብ ሙስሊሞች ሁላ አይቀበሉትም። በእርግጠኝነት አይምሮ ያለው ሙስሊም ዋዳዚ ስሚን ነው የሚለው። ይሄ ትልቅ ኡስታዝ ነው፣ ተራ ኡስታዝ አይደለም የተናገረው። 30 ዓመት ንጽጽር የሰራ ከ30 ዓመት በላይ ንጽጽር የሰራ በመጅሊሱ የሚታወቅ ያ ላኪልኝ ቪዲዮ ላኪልኝ። ተሳድቧል እኮ ብለው እኮ ነው ውይይት የምትጀምረው እኮ እሱ ተሳድቧል፣ ሰደበን፣ አዋርዶናል ብለው እኮ ነው የጀመሩት የነበረና ሲሰሙት አንድ አምላክ በቃ በአንድ አምላክ ክርስትን እንትን እንበል ምን ነው ይሄንን የሚረባ እንኳን ውይይት ይዛችሁ አትመጡ ማለት አያችሁ። ማይረባ እንደሆነ በቃ ገባው ልጅ አይተዋል። ሹልክ ብሎ እኮ ነው ሐምዛ የሚባለው ልጅ መጀመሪያ ርዕሱን ያነሳው ሰው እንዴ አለና ሹልክ። አሁን አንቺ ዩቲዩብን እንትን በይና ቀጥታ ወደ ምን እንሄዳለን መሰልሽ? ሁሉም ምናን የለም እኔ ነኝ ያለ የነብይን ተከታይ ነኝ የሚል ሰው አንድ ቁጥር እየጻፈ ይገባል። ቀጥይ ከአሁን በኋላ እኮ ተመቷል እኮ ከአሁን በኋላ ይሄ ሰላም ብያለሁ። እየገባ ጁስ እንዲጠጣ ነው። ጁስ ይጠጣልን አላ ቆስጠንጢኖስ ማንም እንዴት ነህ? ጁስን ጋብዘዋለን። ማንም እያወራ ነው ከላይ ሰው እያወራ ነው። እሺ እና ዛሬ የሚገርም ነገር ነው በማታው የሰማነው። አስደናቂ ነገር ነው የሰማነው። በእውነቱ እንኳን ደስ አለን ለማለት ወዳለሁ። እንግዲህ ዝንብ አዳኝ ሰዎች መተውልናል። እንግዲህ በዝንብ ምክንያት የሚመጡት በሽታዎችን የተወሰኑትን ዘረዝርላችሁና ይሄ ምልክት ያለባችሁ ሰዎች በሙሉ ዝንብ እየያዛችሁ ሻይ ውስጥ እየነከራችሁ መድኃኒት ስላለ እዛ ውስጥ እንድትጠጡ አበረታታችኋለሁ፣ ሙስሊሞች ማለት ነው። እና ስሙኝ የተወሰኑትን በሽታዎች እንደዚህ ይሆናል። የታይፎይድ ፊቨር ያለባችሁ፣ ኮሌራ የሚያስቸግራችሁ፣ ባሲላ አንድ አሞቢክ የሚባሉ ዲሴንትሪ የሚባል በሽታ፣ ዲያሪያ ወይም ተቅማጥ የያዛችሁ፣ ትላትል ሆዳችሁ ውስጥ ያለ፣ ትራኮማ የአይን ችግር ያለባችሁ፣ ኮንጀክቲቪቲስ ይሄም የአይን ችግር ያለባችሁ፣ የሚያዛጋችሁ፣ አንትራክስ በሽታ ያለባችሁ፣ ቱላሬሚያ የሚባለው በሽታ ያለባችሁ እና ሌሎችም ያለባችሁ ሰዎች መድኃኒቱ ተገኝቶላችኋል። እባካችሁ ዝንብ ስታልፍ ከፊታችሁ እንዳጠፋ አፍኑና ሻይ ውስጥም ቢሆን ውሃ ውስጥም ሙሉ ለሙሉ በደንብ ዘፍቃችሁ ጠጡ። በሽታው መድኃኒቱም እነሱ ጋር አለ ስለተባለ በዝንብ ምክንያት የመጣ በሽታ ሊሆን ስለሚችል መድኃኒቱ እንዳያመልጣችሁ ባካችሁ። እና እኔም ተባበራችኋለሁ ወንድሞቼ። ዝንብ ያጣችሁ አክቹአሊ ወደ ቆሼ አካባቢ አለ። ከእንደገና ደግሞ ነብዩ የሚታጠብበትንም ውሃ ካዘጋጃችሁ አይጠፉም እነሱ አቤት ብለው ይመጣሉ። ስለዚህ ውዱም ታደርጋላችሁ በዛውም ደግሞ የበሽታውንም መድኃኒት ታገኛላችሁ። እባካችሁ ይሄንን ተባበሩን። ግንቦት የዝንብ ወቅት ነው። አሁን ግን በቃ ዝንብ ጽዳት ሊያገኝ ነው። ተመስገን። ይህ መልእክት ከWHO አለ ነው አይደል? በስማ WHO መሐመድ ይፈላ ዘንድሮ መሐመድ ምን እንዳለ ሰምተዋል አይደል? በነብያችን ሳይንሳዊ ጥበብ ነው ያሉት። በጀርመናዊ ዝንብ ጀርመን እንደምትይዝ ምን ያደርጋል? ምን ይጠቅማል? ሰብስክራይብ ማድረግ ግዴታ ነው እንዴ? ኤኒዌይስ አሁን ወንድማችን አንድ ሱና እንድትከተል እናደርግ ነው። አይ ቲንክ የመሐመድን ሱና ትከተላለህ አይደል? አረ ድብና አድርጌ ነው የምከተለው። በጣም የምናከብር ሰው ነው ማለት ነው። ስለዚህ መሐመድ አንድ ካደረገው ተግባር ውስጥ እንደምታውቀው የሞቱ ውሾች፣ የሴት ልጅ ወራዊ ግዳጅ የሚጣልበት ውሃ፣ የሰዎች እዳሪ የሚጣልበት ውሃ፣ በሱ ውሃ ውዱ አድርጓል። አፉን ተግሞጥሙጧል፣ ታጥቧል። ኦኬ ልታሳየኝ ትችላለህ? ኦኬ እሺ፣ ካየ ወደ ቀጥታ ወደ ተግባሩ ትሄዳለሽ አይደለ? በደንብ ነው ማደርገው ብለኛል።
በጣም ጥሩ እናመሰግናለን ወንድማችን። እስከዛ ሻይ ቡና ምን ይምጣ? ምን ፏበሉ ችግር የለውም አያስፈልግም። ሁሉም ነገር አጠናቀናል። አይ እሺ አባቴ ሐዲሱ የሚገኘው ምን ላይ ነው? ያው እስቲ አውጣና ሳይ ችግር የለውም። ያው ሐዲሱ የሚገኘው ሱናን አቢ ዳውድ 67 ላይ የሚገኝ ሐዲስ ነውና ግሬዱም እንደምትመለከተው ሳሂ ነው። በነገራችን ላይ መጀመሪያ ወንድም እንትና መሐመድን እየነገረህ ነበረ ነገሩም ማለት ነው። ምን እያዳመጥኩ ነበር ውጪ ላይ ሆኜ ማለት ነው። ካዳመጥክ ለምን ታዘገኛለህ ታዲያ? ምናልባት ሌላ ጥያቄ ካላችሁ ብዬ ነው። አይ አሁን ኦኬ ከሰማኸው እንግዲህ ይኸው እንደተመለከትከው የሞቱ ውሾች ይጣልበታል። በዚህዋ ውስጥ የሞቱ ውሾች ይጣሉበታል። የሴት ልጅ ወራይ ግዳጅ የነካው ጨርቅ ይጣልበታል። ኤክስክሪመንት ኦፍ ፒፕል አር ትሮን ይላል። የሰዎች እዳሪ ይጣልበታል። ስለዚህ አሁን አንተን አንድ ተግባር እንድታደርግልን እንፈልጋለን። ትልቁ ላይ ያደርግሃለሁ ከይቅርታ ጋር አሁን ቪዲዮን ትከፍትልናለህ። ሱናውን እንድተገብርልን ክፈትልን። ያው ኢንቫይት አድርግ። ኦኬ ምን አይነት ሱና ነው ማሳየ ማለት ምን አይነት ፈተውና እነግርሃለሁ። ካሜራን ክፈተው ችግር የለው። ይህ ቪዲዮ አስፈላጊ ነው ብለህ ታስባለህ እንዴ? አንዴ ክፈተው ቪዲዮን። ምን ሆነ ነው እንዴ? ቶሎ በል ማለት የኔን ቪዲዮ ማሳየቱን ተገቢ ነው ብዬ አላስብም። በነገራችን ላይ ከነብይ አልፎ ኡስታዝህም ደግሞ ምን ብለዋል? እሳቸው ካሉ እናረጋለን። በሳይንሳዊ በሆነ ጭንቅላታቸው በሳይንሳዊ በሆነ አስተምሯቸው ነው ይህን ነገር የፈቀዱልን። ስለዚህ አሁን አንተ መሐመድን ትሰማለህ፣ ሱናቸውን ትከተላለህ። ስለዚህ አሁን ቪዲዮን ክፈትልንና ቀጥታ እኔ ጋይድ አደርግሃለሁ የምትሄድበት ቦታ። በሱ አፈን ትግሞጠሞጥልናለህ። ክፈተው ወይ አንተ። ኧረ አታረግም? ሌላ ነገር የላችሁ? አታረግም? አዎ አላረግም። አይታላ ማረጉ ለሳቸው ነው እንጂ የመሐመድን አስተምሮ ለሳቸው ነው እንጂ የመሐመድን አስተምሮ መቀበል እንዲህ ራስ ያማል። አይምሮን ከበዳ አያምም እኮ ካላመመ ክፈተው። ይኸው ቪዲዮን ኢንቫይት እያደረጉት አሁኑኑ ክፈት። እጅግ በጣም ያሳፍራል። አይደረግም። ምንም ማንም አያደርግም። ስማ ቆይ እንደማምጣት ታርግ ታደርገዋለህ። አንተ ሳታፍርበት ሳትሸመቀቅ ታደርገዋለህ። አሁን ለምሳሌ ቆስጠንጢኖስ ያለ ምን እንደሆነ ታውቃለህ? እንደውሳቸው የሞቱ ውሾች፣ አሮች እንደዚሁም ፔሬድ ጨርቆች የገቡበት ነው። መሐመድ አፉ ውስጥ ከቶ ብሎ ተጉሞጥሞጦ የተፋው። አንተ ትንሽዬ ካካ ጨመረ በአንድ ባልዲያ ውስጥ ተጉሞጥሞጥልን እስኪ ነብዩ ሰለላሁ ዐለይሂ ወሰለም እንደምትከተል ካካ አይጨምር ካካ ሄደህ ሽንት ቤት ባለችው ተጉሞጥሞጥ። ኧረ ተው ሽንት ቤቱ ውሃ ከለሩን ቀይሯል። ቆስጠንጢኖስ ሳይሆን ይሄም ቀይሯል ከለሩን፣ ይሄም ቀይሯል። ይሄ መጽሐፍ በኋላ ያልቀየረ ይሻል። ይሄ ግፍ ነው። ይሄ እናንተም እኮ የምታመልኩት ነው። ገብቶሃል አይደለ? አሁን ብራዘር አንተ እኮ ላይ በነብዩ ምግባሮች አንዳንድ ምግባሮች አላምንም ብትልስ ኦኬ ይሄንን አደርጋለሁ። ኡስታዝህም ይኸው ትልቁ በመጅሊስ ደረጃ ያለው ኡስታዝ ተአምር ነው ነብያችን በሳይንሳዊ ጭንቅላታቸው ያሉት ነው እንቀበላለን አለ። ላንተ ነው ቆሻሻ፣ ለኛ ንጹህ ነው አለ። ኦኬ ንጹህ ከሆነ አድርገው። አንተ እውነት ይሄን ንጹህ ነው ብሎ ጭንቅላት ይቀበላል? የኡስታዝን ንግግር ሰምተሃል? በቃ ወደ ተግባሩ ማሄድ ከሆነ እናስወርደውና እንጠብቃለን ተግባሩን ሊፈጽምልን ያለ ወንድም የምንፈልገው ይሄንን ሁሉም ይቀበለዋል። አክሽን ነው የምንፈልገው። ወደ አክሽን። ምክንያቱም እናንተ መንዙማም ሰርታችኋል አናፍርም ብላችሁ፣ ዛሬም መሐመድ ነገም መሐመድ እንሸማቀቅም ብላችሁ ማለት ተግባራውን በቃ በንግግር ተግባብተናል። በቃ ማብራሪያና አብረን ተሳየናለህ። ወደ ውሳኔ በቃ ማይክን ክፈት። ወደ እናርግላቸው ቀለል እናርግላቸውና ወይ ካካ ወይ ደግሞ ትንሽዬ ሽንት በብልቅ። አይ አንተ ደግሞ ማን ነው በዚህ ሰዓት የሚጸዳደው? ማሰል አርገ እንደማመጥ አባ ይኸውልህ፣ እንደማመጥ አሁን እኮ እያወራችሁ ያላችሁት እናንተ ናችሁ። ሁሉም ነገር ይኸውልህ፣ ውጣ መደማመጥ እንችላለን። በቃ ሌላ የፈጠነ አንድ ቁጥር ጽፎ የሚገባ በነብዬ ስብዕና አላፍርም ድርጊቱን አሁኑኑ እፈጽማለሁ የሚል ሙስሊም አንድ ቁጥር ይጻፍ። ወደ ውሳኔ ምንም እንዲህ ማሻሸት ምናምን አያስፈልግም። ወደ ውሳኔ በቃ አንድ ቁጥር ጻፍ። አደርጋለሁ የምትል ሙስሊም
አንድ ቁጥር ቅድም አንዱ ኡስታዝ ያለውን አሰማም እንዴ? ነብያችን ምራቃቸው ሲተፉ ራሱ መሬት አይረግጥም፣ ሰሃባዎቹ አየር ላይ ነው ለቅሞ የሚጠጡት አላለ? እሺ ወንድማችን ጋሻው ገብቷል። እንኳን ሰላም መጣን ብለናል። ወደ ቪዲዮን ክፈትና ወደ ተግባሩ ቶሎ በል ወንድማችን። መማር አይቀርም አልኩ ጊዜ የለም። መማር አይቀርም ማስታወት ይቻላል። በነብይ ታፍራለህ ማለት ነው። የነብዩ ተግባር በነብይ ንግግራቸውም ስራቸውም ድርጊታቸውም ፍትህ በጣም ፍትህ ነው። ጋሻው ግን የተናገርከው ንግግር በጣም ከባድ ንግግር ነውና ይሄ የጥላቻ ነው፣ ከጥላቻ የመጣ ነው አልክ። መሐመድ ይሄንን አድርጉ ያላችሁ ከጥላቻ ተነሳ ነው? አድርጉ ብሏቸው በዚያው ከመሰረቱ ስከታተላቸው ነበርና ስለ አንድ ነገር ነው ስቶሪ የነበረው። እስካሁን እንደኛ ፎቅ አልደረስክም። ወደ ተግባር ትቀበላለህ። የነብዩ መሐመድ ሱና ትከተላለህ። አንድ ሳታስቀራ በሚገባ እናንተ ከምትሉት መጥፎ ጥላቻ ንግግር ግን የሌለን ነገር ካሜራህን አብራ ከማምጣት ግን አልነሳ እንደዛ ይላልና ካሜራህን አብራና በተግባር ካሜራ ማብራቱ እኮ ያስፈልጋል። ካሜራህን አብራ። አይ ተግሞጥሙጣ አሳየና ዋው ትንሽዬ ካካው ደግሞ ካለ ትንሽዬ ካካው ደግሞ ትንሽዬ ሽንት ጠብ አድርጋ አንድ ባልዲ ውስጥ ከሽንት ቤት ውስጥ ውሃ ጨልፈ ትንሽዬ በአንድ ባልዲ ጨምረ በጦጦጦጥ አድርጋ እሷን ተግሞጥሙጥልን። እስካሁን ስለ አንድ ነገር ማውራት ግን ውሾች የገባበት ለዛውም ስለሌለ ነገር ነብይህ የሞቱ ውሾች የፔሬድ ጨርቆች አሮች በገቡበት ነው። አንተ የሽንት ቤት አር ብቻ ባለችበት አር ብቻ ነው። ምን ቀርቶላል? የሞቱ ውሾችና የፔሬድ ጨርቆች ተቀንሶላል። በእሷ ትንሽዬ ቀንሰ በጥበጥ አድርገህ መግሞጥሞጥ ምንድነው የከበደ? ካላፈክበት በነብይ በቃ አሁን ምን እናደርጋለን መሰለህ ቃል አሁን አንዳንድ ቁጥር ጻፉ ሙስሊሞች አሁንም ነገም ከነጉዲያም በነብይ ሰብና ላይ አላፍርም የምትል ሙስሊም በጠቅላላ አንዳንድ ቁጥር ጽፋለህ። ልክ የሚገባው ሙስሊም ተራ በተራ እናወራለን ሁላችንም። እኔ ካወራው ቀጥል አንተ፣ ከዛ ማንንም ከዛ ይፊ ምናምን እያለ እናወራቸዋለን። አሁን ተራውን እኛ ስላወራን ለማንንም እንሰጠዋለን። አንድ ቁጥር ሙስሊም ምንድነው መርሳት የሌለባችሁ ነገር መሐመድ ያደረገውን ነው። የጥላቻ ነገር ግር ምናምን እንዳትሉ። እኛ ምንም አላደረግንም። ጥላቻ አይደለም ያደረገውን ነገር እንድታደርጉልን ነው የምፈልገው። ሌላ ነገር የለንም። ኤስኤምአይ ለምንድነው ቀጥል ለምንድነው ይሄን ቻሌንጅ የጀመራችሁት? ለምንድነው ይሄን ቻሌንጅ የጀመርነው? አምናችኋል። ኡስታዛችሁም አምኗል። ትልቁም ኡስታዝ ሳይቀር ሁሉም ኡስታዝ አደርገዋለሁ ነው የሚለው። ስለዚህ አሁን ተግባሩን የቀረን በቃ በመንዙማ አይተናል፣ በቻሌንጅ በሁሉም ነገር አይተናችኋል። ሐዲሱን አንብባችሁ አይተናችኋል። የቀረን የመጨረሻ ማረጋገጫችን ይሄንን ነው፣ ተግባር ነውና ወደ ተግባር ነው የምንገባው። ቀጥሉ። ማን ይማናገር? የጀገነ አንድ የሞላ አንድ ሰው የጀገነ መሐመድን በነብዩ የማያፍር ተግባሩን የሚካፈል እሰይ አንድ ሰው አግኝተናል። ሙማልከር እናንተ ቆይ እኔ ታውቂ ሰብስክራይብ አታደርጉም? እኔ አድርጌያለሁ። አንተ ካደረክ ቆይ ላወፍርክ። ያ ሰፋ በል በቃ ይመችክ። አረ እዚህ ጋር ሱናውን የሚተገብርልን ሰው አለ። እሱ እያለ እንዴት ነህ? አለን። የነብዩ ተከታይ ነህ? ሱናው ላይ እንዴት ነህ? ትከተላለህ በደንብ? አልሐምዱሊላህ። ሰይ በቃ አንተ ጥሩ ሙስሊም ነህ። የታባቱ በቃ ዋናው እሱ ነው። ነብይን እስከ ሙሉ መምሰል እሱ ነው። ነብዩ እንግዲህ በምን እንደሚታጠቡ በምን አይነት ውሃ ውዱ እንደሚያደርጉ ሰምተሃል፣ አይተሃል። እሺ አሁን እሷን እንድተገብርልን ነበርና ውሃ አዘጋጅተሃል? እሺ ውሃ አዘጋጅተሃል? እሺ እሷ ላይ እንግዲህ ከሽንት ቤትም ቢሆን ትንሽ ጨለፍ አድርገው ይጨምሩበትና በጥበጥ አድርገው ከሱ ላይ ውዱ ያደርጉልናል፣ ያሳዩናል ነው። አዎ ያው ነብዩ ያደረገው ለምን እንስማማለን? ነብዩ ያደረገውን ተከተል እንጂ በነብዩ አታስማማ። አረ እሷቸው ያደረጉትን አድርግ እንጂ ምንድነው? ምን ችግር አለው?
አንተ አንድ ነገር ካመንከልኝ እኔ ደግሞ እሱን አደርገዋለሁ። ምን ያደርግልሃል? እኔ በቃ አላምንም፣ ምንም አላምንም። አንተ ግን ነብዩን ታምናለህ። ቀጥል ወደ አንተ የኢየሱስን ቅዘንና ሸልፈት ችግር የለውም። በቃ እኔ ምንም ነገር ማምነው ነገር የለኝም። አንተ መሐመድን ታምናለህ እኮ ቅዘኑና መሐመድን ታምናለህ። ከዳሪዋ ላይ ትንሽ ጨለፍ አድርገህ ጨምርና በጥበጥ አድርገህ ቶና እስቲ ታጠብ። ውዱ አድርገህ አፍህን ተግሞጥሞጥ፣ ጆሮ እስከታውጣ እግርህን ፊትህን ታጠብበት። እስቲ ቀጥሉ ባካችሁ። እስቲ አንበሶቻችን እኔ መሐመድን ያመልኩታል ሲባል እኮ ለዚህ እኮ ነው። በቃ የሆነ ነገር መሐመድ ሲነካ ሩጣው ክርስቶስ ላይ ነው የሚሉት። እኛ አምላክ ብለን የያዝነው ማለት ነውና እንደዚህ ነው። በጣም የሚገርመው ነገርና እናንተ መሐመድ ሱናን ተከታይ ነን ካላችሁ ለምንድን ነው ታዲያ ተከታይ ከሆናችሁ እሳቸው የተገበሩትን ነገር ዛሬ ላይ እናንተ አፍራችሁ ማትተገብሩት ነው ለማለት እኮ ተሸማቀቃችሁ። ሙስሊሞች እባካችሁ ንቁ እንዴ! አፈራችሁባቸው፣ ተሸማቀቃችሁባቸው እኮ ቢያንስ እንኳን ይሄንን እንኳን ተግብሩ። ከነፍሳችሁ በላይ ለልጆቻችሁን ፊዳ የምታደርጉላቸው እናት አባታችሁን ህይወታቸውን እስከ ማጥፋት ድረስ የምትደርሱላቸው አይደል እንዴ? ስለዚህ ይሄንንም ደግሞ ሱናቸውን ተቀበሉ። ሱናቸውን እንቀበላለን ትላላችሁ፣ ነገር ግን አትቀበሉም። ውሸት የማስመሰል ማድረግ እንዴት ነው? ምንድን ያልከው? ሰላም እንዴት ነህ? አለን የመሐመድ ሱናን ትከተላለህ? ያ በደንብ እከተላለሁ። አንድ ዝንብ ብርጭቆ ውስጥ ገብቶ ማለት ነው። የብርጭቆ አሁን ለምሳሌ ምን እንደየጠጣህ አንድ ዝንብ ቢገባና ያ ዝንቡን ጨፍልቀህ ወይ ደግሞ ጨምቀህ ማለት ነው አውጥተሃት ከዛ ያንን ትጠጣለህ? ያው እጠጣለሁ። እሺ ሰገራና እንዲሁም ደግሞ የሰገራ እንዲሁም የወር አበባ የተጣለበት የውሾች የሞቱበት ውሃ ውስጥ ኦኬ፣ በገንዳ ውስጥ ማለት ነውና ውሃ ያለበት ውስጥ ያ የቆሸሸ ውሃ ከለሩ የለወጠ ውሃ ዱአ ምንድነው ውዱ አድርጉበት ብትባሉ ታደርግበታለህ? ያ አደርግበታለሁ። የውሃው አይነት ይወስነዋል እኮ ያ ነገር ከውሃው አይነት ከለሩ የለወጠ ነው። እንዲሁ ደግሞ ውሃው ደግሞ ሜቢ 3 ምንድነው ብቻ ትንሽ ነው ማለት ስምጥ እንደዚህ ባህር ምናምን አይደለም። እና ያን ውሃ ከለሩ ለውጧል። በዛ ላይ ደግሞ አንዴ ከለሩ ለወጠ ነው። በዛ ላይ ደግሞ እዳሪ ወይ ደግሞ ቆሻሻ ያለበት እንዲሁም ሰገራ ያለበት እንዲሁም ፔሬት የራባ ያለበት የውሻ የሞቱበት ነው እና ያለበት ነውና አንተ ሰላት ስታደርግ ውዱ ታደርግበታለህ። እንደዛ አይነት ነገር ቢሰጥህ ማለት ታደርግበታለህ ብትታዘዝ። እንደዛ በቁርአን ተጽፏል? አሳይኝ። በቁርአን ከተጻፈ አሳይኝ። አይ እንደዛ ግን ቢሆን በቁርአን ሳይሆን በሐዲስም በቁርአን ሳይሆን እንደዛ አድርግ ብትባል ታደርጋለህ? ኖ እኔ የህሊና ጥያቄ ነው እየጠየቅኩ ያለው። የህሊና ጥያቄ ነው እየጠየቅኩ ያለው። እንደዛ አድርግ ብትባል ታደርጋለህ ወይ? እኮ አላደርግም አልኩሽ እኮ። እኔማ አላደርግም። አታደርግም። ጎበዝ አንተ ምርጥዬ ነህ። በቃ አሁን ምርጥዬ ነህ አንተ አላደርግም ብለሃል። ስለዚህ በቃ አሁን ደግሞ ሐዲስ ትቀበላለህ? ቆይ ሐዲስ ትቀበላለህ? እዚህ በመጣው እኮ እኔ ልጠይቅ ነው እንጂ አንቺ ልጠይቂኝ አይደለም። የት እንሄዳለን እንዴ? ሐዲስ ትቀበላለህ ብሮ? ይሄን ስሚ ክርስቶስ በተወለደ በስምንተኛው ምንድነው ያ ሌላ ነገር ከፈተ። በቃ ታች ወረድ ሳታሰማ እንደዚህ ጓግተህ ሳታሰማ ታች ትወርዳለህ ማለት ነው።